የተደበቀው ነገር በጣም አስቸጋሪ ነው ማሽን ካሉታችን ያልመጣ ማለት ምን ማድረግ ይቻላል የጀመረው ስራችን እንግዲህ እንደምን ብለን ወጣት ነው አንተ ኮና አልፈጥን ያልከው ነው ስራ ያጋባኝ ነው በቀርባል እሺ ጀመር በሽተኛ ነኝ ገባሽ እንደዛ ነገር አያጋባኝ ስለምን በሽታ ነው የምታወሪ እናንተ ወንድምና እህት ነኝ ያላችሁ ብዙ ነገር ስትሸውዱ ነበር አውርተን እንደነደ የምትፈልጊው አንቺ ነሽ ጋባ ሚስት ምን ታውቃለህ ለምንድን ደጋግማ የምትጠይቀው በደንብ እርግጠኛ መሆን ስለፈለኩ እሺ በጠይቀው እሺ እዚህ ጋር ማን ምን ያደረገ እንደሆነ ማንነት እንደሚናገር ማንነት እንደሚናገር እንግዲህ መተባበር ካለብኝ ሰው ጋር እሺ ወደ ጉዳይ ገባ የምን ቪዲዮ ነው ደግሞ ሌላ ምን አይነት ነገር ደግሞ ልታመጣ ነው የምን ብትካፍል ነው ቆይ እንደዚህ ህይወታችንን ለበጠብጥ ያሰብከው አንድ ብርጭቆ ውስጥ የሆነ ነገር አቆ መስጠት ነው ሰው ነፍስ ማጥፋት ማትፈልግ ከሆነ የሚያሳብድ አለ ከገጠር አምጣላችሁ ይባል እሺ በቃ ደስ ይለኛል እንደው እኔ ማመጣል ለመድኃኒት ከዋቂ ቤት ነው ያ አይታወቅ እንጂ እሱ መስጠፋኔ ፋርማሲ ኮይዶ ያይት ምን መድረኮ መግዛት ነው በትተርፈስ ምን ማስተማመን ነው ብቻ እሷ በህይወት ካለች ወይ ካበደሽ ነው የምትጠራው ገባክ አሁን እንዳትመጣ ነው ልጅ በእናትሽ ትንሽ ትንሽ ቆይ እባክሽ በእናትሽ ትንሽ ቆይ ዘርበል ተረጋጉ ምንድን ማውቀው ነገር የለም ማለት ፍቅሬ ከመጀመሪያው ጀምሮ ሙሉ ጤነኛ ሲጀምር ሁለታችሁ ይዋሻችሁ ነበር ማለት ነው ከመጀመሪያው ጀምሮ አንዳንዱ ነገር ያሰበው እንደም በቃ ሙሉ በጤነኛ ነች በቃ ምንም ህመም እያንዳንዱ ነገር የምናደርገው ምን ማለት ነው ለምን ሁሉንም ነገር እዚህ ጋር እንዳወራ ታደርገኛለህ እኮ ምን ማለት ነው እናንቺ ሁሉንም እህት የስጋ ወንድሞች ናችሁ እንደናንተ አይነት ወራዳ ይቻላልም ወደ ጉዳይ ገባና ወንድምሽ የበለጠ ጉዳይ አለሽ አዎ አለኝ ነገ የኔ ህይወት የሚባል ነገር አለ እዚህ ጋር እሱ ህይወቱን ያስተካከለ ነው አይደለ እኔ ስኖር ነው ወንድሜ የሚባል ነገር የሚኖረው ገባ ቅድሚያ ለራሴ ነው የምሰጠው እኔ እዚህ ጋር እኔን እንደክፉ ሰው አክት እንዳደርግ አታደርገኝ በሄድ አለብኝ ስለዚህ መሄድ አለብኝ በቃ ወደ ጉዳይ ገባለሁ እሺ ገባለሁ ተራጋጊስ ያለብን ነገሮች አሉ እኮ እሺ ዳዊት ጥያቄ ልጠይቀ እሺ ባለትዳር ነህ አው ሊዲያ አንተ ባለቤት ናት ለምንድነው የማይጠቅሙ ነገሮችን የምትጠይቀው እየነገሩክ ነው አይደል እየነገሩክ ነው ሁለቱም እኔም ነግሬሃለሁ ባለትዳር ነው ሊዲያ ሚስቱ ናት ብያለሁ ለምንድነው የማይረባ ጥያቄ ደጋግመህ የምትጠይቀው እኮ ልመጣ ነው ግን አንቺ እሺ አይ ኖ እንትና ጠይቀው ለብሽ ጣልቃ እየገባሽ ነው ቶሎ አውርተን እንደነደ የምትፈልጊው አንቺ ነሽ ጋባ ሚስት ምን ታውቃለህ ለምንድነው ደጋግመህ የምትጠይቀው በደንብ እርግጠኛ መሆን ስለፈለኩ እሺ በጠይቀው እሺ እንግዲህ እሷ ደግሞ እህት ናት ናው ሶ አንድ ባልና ሚስት በህይወት ሲኖሩ አንድ አካል አንድ አምሳል ሆናቸዋል ስለዚህ እዚህ ጋር የሆነ ችግር ከተፈጠረም ከተባለ ተፈጥሮ መጀመሪያ መጠበቅ ያለብህ ትዳርህን ነው ወይስ እህትህን ነው መጠበቅ ያለብህ እሱ ምርጫ ነው አንተ የጠየቁት ነገር አይደለም ቴንክ ዩ በቃ ይልሽ አይመለከትም የሚመለከተው ማን ነው ይቅርታ እሱ ጋር የሚቀር ነገር ነው ገባክ አንተ መጠበቅብህ ቆይ ንገረኝ እሺ አትንቀጭቀጂ ማለት ጥያቄ ልጠይቅ ከዛ በኋላ ነገር ሁላለው ወንድሜ ቶሎ የፈለገሽ ብቻ ኩይ ከዚህ ነገሮች እሷ በፊት እኔ ነው የሚያቀኝ ገባክ እኔ እህቱ ነኝ ቆይ አንዴ ዴቭ እኔ እህቱ ነኝ ገባክ እኔ እህቱ ነኝ ከማንም በፊት የሚያቀው እኔ ነኝ እቺ ትናንት የመጣች ሰው ናት ያውም የማጠቅም ገባክ ስለዚህ ምንም አይነት ይሄ ግራ የሚያጋባ መልስ አይደለም ሊመርጥ የሚችለው እኔ ነው ቆይ ከይቅርታ ጋር እቺ የማጠቅም የምትያት ሴት አንቺ እንድትታከሚ ብዙ ገንዘቦችን ለሱ ልትሰጥ ነው አይደለ እሱ ህይወት ውስጥ የገባችው ምናልባት ለሱ ልትጠቅመው ትችላለች እኔ ህይወት ተራና በሱ በኩል ስለሆነ of course ቀጥታ ግን ልትጠቅመኝ አትችልም ገባክ ምክንያቱም እንደዚህ እንደምታያት እንዳመስል በጣም መሰሪ ሰይጣን ናት ኦኬ ማን ሰይጣን እንደሆነ ጊዜ የሚፈታው ይሆናል አስጀመር ቅድሚያ መስጠት ያለበት ለትዳር ነው ለእህት ነው እንዴት ነው አንተ መሃል ላይ ለእህት ተደርበ ባለቤትን ይህን ያህል ጥቃት ለማድረስ ለያዥ ለገናዥ አስቸጋሪ ሆንክበት ምክንያት አልተረዳውትም ለምን አለ መሰለ እንዴ አንተ በቱን ምንድነው የምታደርገው እኔ በሆን ሲጀመር እኔ በሆን ነገሮችን ለማርገብ በጣም በትግስት ነው እንጂ ሳይድ አሊዝም ማለት
መጀመሪያ ቢሆን እንኳን እህትህ ሚስትህ አሰቃየችኝ ብትልህ እንኳን ከራሷ አንደበት ለምን እንዴት የሚሉ ጥያቄዎችን ትጠይቃለህ እንጂ ቀጥታ አምናሃት እሷ ላይ አካላዊ ጥቃት ማድረግ እኮ ወንጀል ነው። ይሄን ታደርግ የቻልክበት ምክንያት አልተረዳሁትም። ቅድም ሰምተሃታል አይደል? ከሱ ጋር አውራ፣ እሱ ያውራ። ቅድም ሰምተሃታል ምን እንዳለች አይደል? እኔ በጊዜው ላይ ነገር ያለውን ነገር እህቴን ግዴታ ማዳን አለብኝ፣ ገንዘብ ያስፈልገኛል። ገንዘብ በሚያስፈልገኝ ሰዓት ላይ ከሷ ጋር ተዋወቅኩኝ። ከሷ ጋር በተዋወቅኩበት ሰዓት ላይ ደግሞ ፍቅር ያሸንፋል አይደል የሚባለው? ወደ ፍቅር ዓለም ውስጥ ገባን፣ ተጋባን፣ አንድ ቤት መኖር ጀመርን አይደል? ለእህቴ ስል ደግሞ ያልሆንኩት ነገር የለም፣ ያልሆንኩት ነገር የለም። ከጓደኞቼ ዝቅ ብዬ ነው እየኖርኩ ያለሁት። እንደ ድሮ እንደ ከጓደኞቼ ጋር ወጥቼ መግባት እንኳን አልቻልኩም። ለእህቴ ብዬ ነው ዝቅ ብዬ ጫማ አልቀይር፣ ሱሪ አልለብስ፣ ሱሪ እንኳን አልቀይርም። አንድ ሱሪ ነው እድሜ ልኬን የምለብሰው። ታዲያ ይሄን ሁሉ ነገር በእህቴ በሷ የተነሳ ይሄን ሁሉ ነገር እየሆንኩኝ እሺ አሁን እቺ ልጅ የምታወራው ነገርና እሷ የምታደርገው ድርጊት ልክ ነው ብለህ ታስባለህ? እህቴ የዋሸች ቢሆንስ? እህቴ መቼም ዋሽታኝ አታውቅም። ከዛ በተረፈ ደግሞ እንድታመን እነሱን ለማጣላት እየሞከርክ ነው። አንዴ ተረጋጊ፣ አዳምጠኝ። እሷን ለማለት ላምናት የቻልኩበት ምክንያት ምን እንደሆነ ትረዳኛለህ? ላንተ ምንድነው ያለችህ ቅድም? ለቤተሰቦቼ ተናግሬ ከሱ መለየት እፈልጋለሁ አለች አይደል? ነግራለች ቅድም። እሷ ከኔ መለየት ያለኝ በራሴ ስም አድርጌዋለሁ። ሁሉንም ነገር የሰጠው ግን እንዳለ በራሴ ስም አድርጌ አስቀምጫለሁ። ፍቺው ደግሞ ከነገ ወዲያ ያልቃል። እየሰማት ነው አይደል? ይሄን ሁሉ ነገር እያደረገች እንዴት ነው እህቴንም አላምናት? ንገረኝ እስቲ። እህቴ ላይ ይሄን ሁሉ ድርጊት እንዳላደረሰች እንዴት ነው ታዲያ ላምናት የሚችለው? ይሄን ሁሉ እየሰማት ነው፣ ይሄን ሁሉ ነገር እያደረገች ግን እኮ ከሷ ጋር እኮ አንድ ቤት ውስጥ በጣም በርካታ ጊዜ ኖረሃል ማለት በጣም በቅጽበት ነው ነገሮችን ቶሎ አምነህ ወደ ድርጊት የገባኸው አንድ ላይ ከመኖራቸው አንፃር። ምክንያቱም እቺ ልጅ ላንተ ምንም ሰስታ አታውቅም፣ ብዙ ነገር ሰጥታለች እንደ ባል አምናህ ማለት ነው። አትሊስት የነበራችሁን ጥሩ ጊዜ ሳታስታውስ ባንዴ እሷ ላይ ጥቃት ማድረስ በቅጽበት ለው በቅጽበት ማለት እዚህ ጋር መሀል ላይ ገብተህ ሲጀመርም ሁለቱም መሀል ላይ ገብተህ ነገሮችን ለማስማማት ከሆነም ራሱ ከተፈጠረም ራሱ ነገሮች እሷም በዳይ ከሆነች ማንም በዳይ ከሆነ ማለት የሚበድል ሰው ቢኖር ራሱ መሀል ላይ ሆነ ነገሮችን ማስማማት ነው እንጂ ለምንድን ነው ጽንፍ ያስከው ነው የኔ ጥያቄ። በቀጥታ እኮ ነው የጠየቁት። እዚህ ጋር መሀል ላይ ህፃናት አይደለም የመጣው። ሁሉም የየራሱ አስተሳሰብ የየራሱ ውሳኔ አለው። አንደኛ፣ ሁለተኛ ነገር ደግሞ እኔ በጣም ቸኩላለሁ። ልወጣ ነው። በጣም እያስጨነቃችሁኝ ነው። በቃ ልወጣ ነው። ለምንድን ነው የተጨነቅሽው? በቃ ልወጣ ነው። ስራ አለብኝ እኔ በእውነት አለብኝ። ልወጣ። ስራሽ ትንሽ መዘግየት አይችልም? በቃ በጣም ረፍዶብኛል አሁን ራሱ። ስለዚህ በቃ ቤቴን አሳየው። ግን እኮ እስኪ ቆይ የምትሄጂው ቆይ አይ ተሽኔ ከዚህ በኋላ አሁንም ድጋሚ ጥለሽኝ ልትሄጂ ነው? አይሆንም። እኔ ከዚህ ሴትዮ ጋር የመኖር አቅም የለኝም ሲጀመር። አንቺ ብቻ ሳይሆን እሱም ልቅ ማለት አይቀርም። ቆይ አንዴ ተረጋጉ። እኔ ልወጣ ነው ወደ ቤቴ። ከዚህ በኋላ ማንም አይፈልጋችሁም። ቤት ያለኝ ሰው ነኝ። ከይቅርታ ጋር ቤት ያለኝ ሰው ነኝ። ይሄ ቤት ድሮ ቤትሽ ትሆኛለሽ። ይሄኔ ልቀቀኝና እሺ በቃ አንዴ ተረጋጉ። እንግዲህ አንቺ መሄድ ከፈለግሽ እዚህ ቤት የሚኖርም ሰው የለም አለም ከተባለ እንግዲህ እኔ መጨረሻ ማስረጃ አለኝ። ብዙ ነገሮች ማስረጃ ነው የምታወራው አንተ? አልገባኝ። እዚህ ጋር ማን ምን እያደረገ እንደሆነ ማንነት እንደሚናገር ማን ውሸት እንደሚናገር እንግዲህ መተባበር ካለብኝ ሰው ጋር ተባብሬ እንግዲህ የቪዲዮ ማስረጃ አለኝ። እሱን ማስረጃ ካላሳየኋቸው እና ቶሎ ልሂድበት። ሰውዬ እኔን የሚመለከት ከሆነ ልቆይ፣ የማይመለከተኝ ከሆነ ልሂድ። በደንብ ነው አንቺን የሚመለከት። እሺ ወደ ጉዳይ ግባ። የምን ቪዲዮ ነው ደግሞ ሌላ ምን አይነት ነገር ደግሞ ልታመጣ ነው? አንተ ብትከፍል ነው ቆይ እንደዚህ ህይወታችንን ልበጠብጥ ያሰብከው? አልገባኝም። ኦኬ ለምንድን ነው ካለሁበት ቦታ ድረስ ያመጣኝ? ያመጣውሽማ ከወንድምሽ ጋር ላገናኝሽ ነው። ስላገናኘን በጣም እናመሰግናለን። እኔ መሄድ አለብኝ። ወደ ጉዳይ ግባ ቶሎ። እሺ አንዴ መረጃዬን ይዤ ልምጣ። እንግዲህ ውድ ተመልካቾቻችን እጄ ላይ በጣም ትልቅ መረጃ ነው ያለው። ይህንን መረጃ ለማግኘት በጣም ብዙ ዋጋ ከፍያለሁ። ስለዚህ መረጃዬን አሁን ከማሳየቴ በፊት እስካሁን ድረስ ማን ውሸታም ማን እውነተኛ እንደሆነ ማን ምን አይነት ዓላማ እንዳለው እዚህ መረጃ ላይ ይገልጻል።
ስለዚህ እስካሁን ያወራችሁት ወሬ እስካሁን የተወራው ሰይጣን መጥፎነትም ይዞ መሆን አለበት። ይሄ ማስረጃ የምትለው ነገር እስቲ ያሳየ። ቆይ ተረጋጊ። ይሄን ታሳየን አይደል እንደ መጣው ለምን? አዎ አይ ይሄን መረጃ ከማሳየቴ በፊት ይሄ መረጃ ካያችሁ መረጃው ነው የነበረችበት ቦታ ነው ወይስ እናንተ የተነጋገርንበት ነው? ቆይ መረጃውን ከማሳየቴ በፊት ለምንድነው የምትወያየው? ለምንድነው በቃ አሳየን። ምንድነው ይሄን ያህል? እሺ አሳያችኋለሁ። ግን ከዛ በፊት እዚህ ጋር ማንም ሰው አምባጓሮ መፍጠር የለበትም። ስለምን አምባጓሮ? ምክንያቱም ወደ ህግ መሄድ ያለበት ሰው ወደ ህግ ይሄዳል። ኃጢአት ያለበት ሰው በኃጢአቱ ይጠየቃል። አባውን ዝም ብላ አሳየን የምታሳየን ከሆነ በእናትህ ተረጋጉሽ። እንዴ ስለምን ኃጢአት ነው የሚያወራው? ምን አቀልታለሁ? እሺ እንግዲህ ይህንን ቪዲዮ እንደምትመለከቱት ሁላችሁ መመልከት ትችላላችሁ። አንድ ሴት ተደበቆ በጣም አስቸጋሪ ማሻከሪት ካሮጣችን ያልመጣ ማለት ምን ማድረግ ይቻላል? የጀመርነው ስራችን ግዴታ እንደምን ብለን መውጣት ነው። አንተ እኮ ነው አልፈጥን ያልከው። አሁንስ ግራ እያገባኝ ነው። በቀርባት እንዴ በጣም ግራ እያገባኝ ነው። ስንት የሚያስጨንቀን ነገር አለ አይደል? መድኃኒት መስጠት ትችላለህ አልኮል በጣም ብዙ ነገር አማከርኳ። የቤተሰቦቻችን ህይወት አለ እኔ አለው ምን ሆነክ ነው? በጣም ግራ እያጋባኝ ነው። በቃ በዚህ በቀን ውስጥ እንደምን ብዬ ጨርሰዋለሁ። በቃ እኔ ፍቅር አንቺ ብቻ አታስቢ በቃሽ። ነው እንደምን ብዬ ለቀም አለ እንደምን እንጨርሳለሁ። ከዛ በኋላ ገና ለገና ተደባቆ መምጣት ምናምን ነው። በነፃነት ነው የምንኖረው ከዚህ በኋላ ምንም አታስቢ እሺ። እኔ እንደ ሰው ቤት እዚህ ጋር ተደብቄ መምጣት አለብኝ እንዴ? ይሄ ቤት እኮ የእናንተ ነው መሆን ያለበት። ከነ ሆቴሎች በቃ ነገርኩሽ እኮ ሁሉም ነገር እኮ ጨርሻለሁ። ግን አሁን እሷን ማስወገድ ብቻ ነው በቃ እሷን ከዚህ ቤት ማስወጣት ብቻ ነው። ሌላው ንብረት ምናምን ነገር ሁሉ እኮ የራሴ የግል ያድርጋለሁ በቃ ከዚህ በኋላ ማንም በቃ ማንም እንደምንም ብለህ እንደዛ አድርግ በቃ እንዳታስቢ እሺ። አሁን በዚህ በቃ ሳምንት የማይፈጅብኝ በቃ በዚህ በጣም ሳምንት ላይ የተደረገ በጣም ብዙ ጊዜ ሆነና አቃለው በቃ አንቺ ደግሞ እኔ እዛ ቤት ውስጥ መኖር አለብኝ እኮ እዛ ቤት ውስጥ መኖር አለብኝ። ለኔ ማስብልኝ እንጂ ተጠንቀቅልኝ። አቃለው ግን ይልሽ ምን አለ መሰለሽ አንቺም ደግሞ አንዳንድ ደግሞ የሰውን እንደዚህ ቀላል ነገር አይደለም እኮ ይሄ ጀመረ ነው ቀላል ያልሆነ አንድ ብርጭቆ ውስጥ የሆነ ነገር አጎ መስጠት ነው። ሰው ነፍስ ማጥፋት ማትፈልግ ከሆነ የሚያሳብድ ያለ ከገጠር አምጣልሃለሁ ይባል። እሺ በቃ ደስ ይለኛል እንደው አሁን እሱን እስከማመጣ እዛ ገጠር ሄጄ ገና እስከምመለስ ስንት ጊዜ ፈጀ? እሺ ለምንሽ እንደዛ ከሆነ ለምን በቃ የሆነ መድኃኒት አንገዛ? ከዚህ ከፋርማሲ ምናምን እኮ የሆነ የሚሸጥ ነገር አለ እኮ አይደል? ከፋርማሲ አይገኝም። እሱ አሁን የሆነ ነገር ሆና ሐኪም ቤት ሄዳ ብትመረመር ይታወቃል። እኔ ማመጣልህ መድኃኒት ከአዋቂ ቤት ነው ያ አይታወቅም እንጂ እሱ መስጠፋኔ ፋርማሲ እኮ ሄዶ ያይት ምን መድረክ እኮ መግዛት ነው። በትተርፈስ ምን ማስተማመኝ ነው? እሺ ስለዚህ ምን ማድረግ አለብኝ? እኔ ፍቅር እኔ እኮ ግራ ገባኝ እኮ እሺ እንዳልክ ያውቀኝ ነው ወይ አፍቅራታል። በጣም ግራ ያጋባኝ። ኧረ እኔ አንቺን ነው የማፈቅረው። እኔ ፍቅር እኔ ካንቺ ውጭ ጭራሽ ነው ያላደርገው። ጭራሽ የማይታሰብ ነገር እኮ ነው። ግራ ያጋባኝ ጭራሽ እኔ ያላደርገውም ካንቺ ውጭ ነው። በጣም ይሄን ሁሉ ነገር እያደረግኩ አንቺን ለማግኘት ይያል ካንቺ ጋር ለመኖር አይደል ይሄን ሁሉ ነገር እየሰራለሁ። ታገሳት እዚህ ያለው እንዴት እንደምታያታል ከሷ ጋር ቁጭ ፍቅር ማምስት ባባሉ ምን ነርበስ እንደማታውቃት ያው በቃ አይደል ስለኔና ስላንቺ ደግሞ እንዳታውቅ ስለመፈራ ቆን በቃ ሁሉ ነገር አንተ በጣም አንተ እንደዚህ የተሰናጋ በጣም ብዙ ነገር እየተፈጠረ ነው። በጣም ብዙ ነገር። እሺ አሁን ምን ማድረግ አለብኝ? ንገሪኝ። እሺ አላውቅልም። ቶሎ ወስንና ነገር ብሩም ብዙ ነው እንዴ? ስለዚህ ብሩን ተቀበለው ሁሉ ነገር በጂ ነው። አሁን እሷን ከዚህ ቤት ማስወጣት ሁሉም ነገር ጨርሻለሁ አልኩሽ። ፈርማለች በሚገባ ባለፈውም እንደዚህ ብለህ ሳትፈርምልኝ እኔ በአሁኑ እንጣላለን። ፈርማልኛለች ግን ይኸውልሽ ምን አለ መሰለሽ አሁን እሷን እንዴት አድርጌ ላስወጣት ከዚህ ቤት? እሺ ንገሪኝ እስኪ ፈርማለችልህ? ያንተ ከሆነ ንብረቱ ተጋብታችኋል አይደል? ፊርማ አላችሁ። ይሄን ነገር ከፈረመችልህ በጣም ቀላል ነገር እኮ ነው። እሺ ምን ላድርግ? እንዴት አድርጌ ላስወጣት? ደስ ይለኛል። አምጪልኝ። ወይስ የሚገላት ነው የሚያሳብዳት ነው? አምጪልኝ። ደስ ይለኛል። የሚያሳብዳትን ሳይሆን ደግሞ የሚገላት እንዴ አበደች ማለት እኮ በቃ ታከማት ድናለች። ጭቅጭቅ ስልችት ነው ያለኝ እንዴ ከተገናኘ
እንጫላጭ አለብን እንዴ? ናፍቀኸኝ እኮ ነው የምመጣው። ልክ ነሽ፣ ይገባኛል እኮ የኔ ፍቅር ይገባኛል። ብዙ ነገር ሳይበላሽ አይቀርም። ምን ያለ ምንም የሚበላሽ ነገር የለም፣ አታስቢ። ምንም ማሰብ አይበላሽ። በጣም ብዙ የተፈጠረ ያለ ነገር አለ። ምን ላይ የተበላሸብሽ ንገሪኝ እስኪ። እኔ እንደውም ልነግርህ አላሰብኩም ነበር። በቃ ምን ላይ የተበላሸብሽ? ልነግርህ አላሰብኩም ነበር። አትሊስት ይሄን ነገር እስከምጨርስ እሷ ከዚህ ቤት እስከምትወገድ ይሄ ቤት በእጃችን መግባቱን ሳናረጋግጥ ንብረቶቹ ሁሉ በእጃችን ሳይሆኑ ልነግርህ አልፈለኩም እኮ። ምንድነው መናገር የፈለግሽው? ሳላረግዝ አልቀርም። እንዴት ማለት እንዴት ሊሆን ይችላል? ለምን እንዴት እንደሚረገዝ አላውቅም። እንዴት ምንድነው የምታወሪኝ? ምንድነው የምትዩ? ምንም አትደንግጥ። በቃ አርግዣለሁ። ይሄን ነገር ማንም ማወቅ የለበትም። የጀመርነውን እስክንጨርስ ማንም ማወቅ የለበትም። በቃ እኔ ፍቅር ላሳውቅ ብልስ ከወንድሜ ያረገዝኩ ብዬ ነው የምነግራችሁ እኮ። እንዴት ታዲያ? እንዴት ከወንድሜ ወንድምሽ እኮ ነው። እንዴት አባባልክ እኮ አባባል ወንድምሽ እኮ ነው። እንዴት ልታረጊ ትችያለሽ? እና ማለት እንዴት ልታረጊ ትችያለሽ ማለት ወንድምና እህት የሚያደርጉትን ነገር እኮ አይደለም የምናረገው። እንዴት ነው ማላረግዘው? ወንድምሽ እኮ ነኝ እንዴ? እንዴት እንደዚህ ነገር ታደርጊያለሽ? ወንድምሽ መሆኔን ረሳሽ እንዴ? እየተቆጣኸኝ ነው እኮ። እንዴት እንደዚህ ነገር ታደርጊያለሽ? እየተቆጣኸኝ ነው ወይ? አንተን ፈልገህ እኔን ፈልጌ እኮ ነው ያደረግነው እኮ። ታዲያ ቢያንስ እንኳን ነገሩን እስከናስተካክል እንዴት እንኳን የተወሰነ እንኳን እንዴት ራስሽን መቆጣጠር አለብሽ? እሱ ያንተ ችግር ነው። የኔ ችግር ምን ላይ ነው እኮ? አንተ ነህ ገባ እንዴ? ወንድምሽ መሆኔን ረሳሽው እንዴ? ዳዊት ይኸውልህ፣ አሁን ሄጄም ከወንድሜ ያረገዝኩ ብዬ ማውራት ያውቅም የለኝም። ነገሮችን ቶሎ አስተካክል። ይሄ ቤት የኔና ያንቺ ነው እስከምትለኝ ድረስ እዚህ ቤት አልመጣም። ገባ? አንተም ተረጋጋና በደንብ አስብበት። ይሄ ልጅ አላስወርደው። አንቺ የምርሽን ነው እንዴ? እየቀለድኩኝ አለች። ይሄ ልጅ አላስወርደው። አንቺ ወንድምሽ እኮ ነኝ እንዴ? እህትና ወንድም የሚያደርገውን ነገር አይደለም የምናደርገው አልኩህ እኮ። ለምንድን ነው እንደ አዲስ እና ቢያንስ እንኳን ይሄን የጀመርነውን እንኳን እስክንጨርስ ራስን መቆጣጠር ቢያንስ እንኳን ራስን መቆጣጠር ያለብህ አንተ ነህ። ያ ነገር ሀፕን ሲያደርግ እኮ ራሳችንን መቆጣጠር አለብን። እህቴ ነሽ ምናምን አላልከኝም? እሺ ቢሆንስ ለምን እንኳን ራስን ለምን አትከላከይም? በእኔ በኩል ጨርሻለሁ። ተረጋጋና አስብበት። በዚህ ቤት ልመጣ የምችለው ይሄ ቤት የኔ ነው ስትለኝ ብቻ ነው። ገባህ አይደለ? ገባህ? እሺ ምን ማድረግ አለብኝ? መጥቶ ተጨቃጭቆ መውጣት በጣም ያስጠላኝ። በጣም እዛ ቤት ውስጥ ነው ታውቃለህ። ይበርደኛል፣ ዝናብ ሲመጣ ይመታኛል። ዝናብ እኮ ይሄን የመሰለ ቤት እያለ ይሄን የመሰለ ሀብት እያለን እንደዛ መሆን ነበረብኝ? እሱ እኮ በጨረሻው ዘጠና ጊዜ አልነግርህም። ገባህ? ደጋግሜ 90 ጊዜ አልነግርህም ከዚህ በኋላ። እሺ በቃ ተረጋጊ። ግን አሁን ይኸውልሽ ምንም የምረጋጋው ነገር የለኝም። ነገርኩህ። ከዚህ በኋላ እዚህ ቤት ልመጣ የምችለው ይሄ ቤት የኔ ነው ስትለኝ ብቻ ነው። ለማንኛውም ሚስት ሳትመጣ በቃ እሺ ቆይ ተረጋጊ። እሺ ምንድን ነው ማድረግ ያለብኝ ታዲያ? አሁን እሺ ቆይ እንዴት ሊፈጠር ይችላል? ተቀላላት እኔ ሄጄ አመጣልሃለሁ በአንድ ብርጭቆ የሚያልቅ ነገር። ይሄ ሌላ ትልቅ ብድግድ አድርጋ ታስበው። ለማንኛውም እኔ ልሄድ ቤት መተህ የምትጠራኝ እሷ ስለሌለች ሳይሆን ይሄ ቤት የኛ ስለሆነ ብቻ ነው። እሷ በህይወት ከሌለች ወይ ካበደች ነው የምትጠራኝ። ገባህ? አሁን እንዳትመጣ ነው ልጅ። በእናትሽ ትንሽ ትንሽ ቆይ እባክሽ። በእናትሽ ትንሽ ቆይ። ዘርበል ተረጋጉ። አስቀምጠው ተረጋጋ። አመሰግናለሁ። መረጃዬን ይሄ ነገር እኮ እዚህ ቤት ነው። አንተ ታውቅ ነበር ማለት ነው? ቆይ አንቺ ለክስክስ ታያለሽ እንዴ? ራስሽ እኮ ነው የሰራሽው። እዚህ ቤት እንዳለ ታውቅ ነበረ ወይ? መልስልኝ። እኔ ምንም የማውቀው ነገር የለም። ይሄ በቃ እንደምንም የተሰራ ነገር ነው። ይኸውላችሁ እኔ የማውቀው ነገር የለም። አሁን ከዚህ በኋላ ምንም ወሬ ነገር እያለ እንዳያወቅ ነው እዚህ ቤት ትጠራኝ የነበረው። እሺ አሁን ደግሞ ምን ልትሉ ነው? ምን ልታረጉኝ ነው? እዚህ ጋር ገደላችሁኝ፣ ንብረቴን ወሰዳችሁ። ከዛስ እኔ ምንም የማውቀው ነገር የለም። ወንድምና እህት ምንድነው? ምንም የማውቀው ነገር የለም ማለት ፍቅሬ ምን አስባችሁ ነው? ዝም በይ አፋልኝ አትበይ። ስሚኝ በጥፍናለሽ ጀምር በሽተኛ ነኝ። ገባሽ? እንደዚህ ነገር ውስጥ አያገባኝም። ስለምን በሽታ ነው የምታወሪው? አያገባኝም። በሽታ ይላስታመበት እናንተ ወንድምና እህት ነኝ እያላችሁ ብዙ ነገር ስትሸውዱ ነበረ።
ይሄ መረጃ እናንተ ወንድምና እህት ናችሁ ወይስ አይደላችሁም የሚለውን ጥያቄ በደንብ እንድንጠይቅ ያደርገናል። ማለት አንተ ራሱ ስታወራ የነበረው ነገር ፍጹም ውሸት እንደሆነ ነው እዚህ ጋር የሚያሳየው። እህቴን ፈልጉልኝ ከሰጋ መተቃቀፍ ምናምን ይሄ ሁሉ ማስመሰል ምን አይነት ሰው ነህ? ምን አይነት ውሸታም ሲጀመር ውሸት ምንም አላስመሰልኩም። በቃ ምንም ያስመሰልኩት ነገር የለም። አሁንም አትድገመው። በቃ ምንም ያስመሰልኩት ነገር የለም። ኃይለኛ ውሸታም ድርቅ ያልኩ ውሸታም። በቃ ፈልጋትም ካልፈለጋት ነገርኩሽ እኮ ደደብነሽ እንዴ አይገባሽም? ገንዘብሽን ብሎ ነው የቀረበሽ። ካንቺ ገና መልክ ቁመና ምንሽን ፈልጎ የመጣ ይመስል አንቺ ጸጥ በይ። ካንቺ ልጅ መውለድ ወልዶ መኖር የሚፈልግ ነው እንደሚመስልሽ? እንደውም ልንገርሽ እያንዳንዱ ነገር ታስቦበት ነው የተደረገው። ገባሽ? ምን ነው ታስቦበት የተደረገው? ምን አይነት ሰይጣኖች ናችሁ? ሰይጣን ራሱ በእናንተ የሚቀና እኮ ናችሁ። ቆይ ይሄ ሁሉ ነገር ማድረግ ለምን አስፈለገ? ገንዘብ ያስፈልገናል። ግልጽ እኮ አድርገን ነገርንክ። ገንዘብ ያስፈልገናል። ገንዘብ ስለማያስፈልጋችሁ ለመታከሚያው እኮ እየተዘጋጀውላት ነበረ። እኔ አሁን በሽተኛ ነኝ። ገባሽ? በቃ እኔ በሽታዬ ላስታመበት በታከምም አልፈልግም። በሽታ በፊት እኔ ነበር ልትገድኝ ነበረ። እሱ የኔ ህይወት አይደለም። ይቅርታ የኔ እናት። በቃ አሁን ተረጋግቼ ጸበል መታከም ነው የምፈልገው። አቹሳ ቆይ ተረጋጉ። ቆይ እኔ ሄጄ መታከም ምንድነው የሁለታችሁ ዓላማ? ባልችልም በቃ ሄጄ እረፍት ላድርግ። በጣም እያመመኝ ነው አሁን ራሱ። ይኸውልሽ አመመሽም አለመመሽም የራስሽ ጉዳይ። ስለምን ህመም ነው የምትወው? ምን ሆነሻል? ምንድነው የሆንሽው? ለምንድነው አዲስ የምትሆኑ? ካንሰሩ ከዕለት ወደ ዕለት እየባሰብኝ ነው። የምን ካንሰር ነው ማለት? ካንሰር አባታለሁ። ሙሉ ጤነኛ ነች። ደግሞ ብቻሽ ለመወጣት ትሞክሪያለሽ እንዴ? ሙሉ ጤነኛ ነች። ምንም በሽታ የለባትም። ሰይጣን ያሻችሁ ነበር ማለት ነው። ሰይጣን እያንዳንዱ ነገር ከመጀመሪያው ተረጋጉ። እናገራለሁ። ተረጋጉ። ከመጀመሪያው ጀምሮ ሙሉ ጤነኛ ሲጀምር ሁለታችሁ ይዋሻችሁ ነበር ማለት ነው። ይኸውልህ ከመጀመሪያው ጀምሮ እያንዳንዱ ነገር ያሰበው እንደውም እሱ ነው። በቃ ሙሉ በጤነኛ ነች። በቃ ምንም ህመም እያንዳንዱ ነገር ያሰበው እንደውም እሱ ነው። ይሄ ሁሉ ነገር ውስጥ ሳልፈልግ እያንዳንዱ ነገር እንዳደርግ የሚያደርገኝ እሱ ነው። ገንዘብ አለ የቤተሰቦቻችንን ህይወት ቀይረን ከዚህ ሀገር እንጥፋ ያለኝም ሁሉንም ነገር ሀሳብ ያመጣው እሱ ነው። ኃጢአት ውስጥም እያስገባኝ የነበረው እሱ ነው። ከልጅነታችን ዝም በይ። ምን ልታመጣ ነው? ቆይ ሲጀመር እናንተ ሁለታችሁ እህትና ወንድም አይደላችሁም ወይስ ናችሁ? እኔ እኮ ጥያቄ ነው የሆነብኝ ከመጀመሪያው። ወንድም ነን፣ ግልጽ አደረኩልህ እኮ እህትና ወንድም ነን። ይሄ ይመስለኛል ማለት ነገር ያጠራጣል። ታዲያ ሁለታችሁ ብዙ ነገሮችን ማለት እኔ ምንም እየተረዳሁት አይደለም። ተረድቻለሁ እያስረዳሁ ነው። እሱ ብቻውን ነፃ ለማውጣት እየሞከረ ነው ራሱን። ገባክ? በቃ አንቺ ብቻሽን ነፃ ማውጣት የፈለግሽ ታዲያ በሽተኛ ነኝ ትያለሽ እንዴ? የምን በሽታ ነው የምታወራው? አንቺ እኮ ንጹህ ጤነኛ እኮ ነሽ። ራስህ እኮ ነው ድራማ የፈጠርከው እኮ ራስህ ነው። ራስህ እኮ ነው ድራማ የፈጠርከው። በቃ ዝም በይ በቃሽ። አንቺ ነሽ ማለት ምን ማለት ነው? እንደዚህ በቃ እሷ ነች በቃ። እንደዚህ አሳልፈህ ትሰጠኛለህ ወይ እኔን? እሺ እኔ ሁለታችሁ ማወቅ የፈለጋችሁትን ነገር አወቃችሁ አይደለ? አንተ ሰይጣን አጋለጥከኝ አይደል? ሲጀምር አንተ ነህ እዚህ ቤት ውስጥ ካሜራ ምናምን እንዲደረግ አድርገህ ያጋለጥከኝ አይደለ? ሲጀምር አንገትን አትድፋ አይደል? እሺ በጣም አመሰግናለሁ። ሁላችሁንም በጣም ነው ማመሰግናለሁ። ካሜራ ያደረኩት እኔ ራሴ ነኝ። ይሄንን ደግሞ ስሙን መግለጽ የማልፈልገው ሰው ተባብሮኛል። እሺ እኔን ደግሞ ሁለታችሁ ማን ናችሁ? ምንድናችሁ? እሷ ህይወት ውስጥ የገባችሁት? ተባበረኝ። ይሄን ነገር ማንም ሰው ማወቅ የለበትም። ምኑን ነገር? በቃ ሁሉንም ነገር ሰው ማወቅ የለበትም። ለምን ድራማ ያውቃል? አንደኛ ነገር እርጉዝ ነኝ። ምን ማለት ነው እንዴ? ከማን ያረግዝሽው? ከማን ያረግዝሽው ማለት አልገባኝም። ታውቃለህ እኮ እኔ እናንተ እዛ ጣፍተሽ ከርመሽ መጣሽ አርግዘሽ መጣሽ። አፍን አትክፈት እኔ ላይ። ሲጀመር እኔ እናንተ እህትና ወንድም የሚያደርገውን ነገር አይደለም የምናደርገው። ምን ማለት ነው? ለምን ሁሉንም ነገር እዚህ ጋር እንዳወራ ታደርገኛለህ እኮ? ምን ማለት ነው? ምን ማለት ነው? እናንቺ ሁሉንም እንደ እህት የስጋ ወንድሞች ናችሁ። እንደናንተ አይነት ወራዳ ይቻላልም። ምን ጋኔን ላይ ተጋለጠባችሁ? ምንድነው እያወራሽ ያለሽው? ምንም ታውሩ ንገሪኛ። ነግሬሃለሁ። ለምንድነው አዲስ እየሆነ ያለው? ምንድነው የነገርሽኝ? ወይስ ለነሱ እያስመሰልክ ነው? አልገባኝም። ባለፈው ፍቅረኛለሽ እንዴ? አፍቅረሽ ወይስ አንዴ ተረጋጋ። አንዴ ተረጋጋና የምትናገረውን ነገር እናዳምጣት። እንዴት ነገርኩ? እኔና እሱ እህትና ወንድም ብንሆንም እህትና ወንድም የሚያደርገውን ነገር አይደለም የምናደርገው። ገባክ? እህትና ግልጽ አድርጌልሃለሁ። ቃሉን መጥራት አስፈላጊ አይመስለኝም። ምን ማለት ነው? ሲጀመር እህትና ነገር ቤተሰቦቼ ማወቅ የለባቸውም።
ማንም ሰው ማወቅ የለበትም። ይሄ ነገር እንዴት ነው ሊፈጠር የቻለው? ምንም ሊገባኝ አልቻለም። ምን ማቆይ ምንድነው ይሆን? ሁለታችሁ እህትና ወንድም ከሆናችሁ እንዴት ነው እርግዝና ሊፈጠር የቻለው? ለዚህ ነው ከኔ ልጅ ማትፈልገው። አስረዳቸው። ምን ላስረዳቸው? እሱ እኮ ጠር እንደቻለ አስረዳቸው። ከማን የተፈጠረው? አዲስ ሰውቱን ከማን የተፈጠረው? ካንተ ነው። ወይኔ ዘንድሮ ወንድምሽ እኮ ነኝ። የእናትሽ ልጅ ወንድምሽ። ቆይ ዳዊት ማለት ሁለታችሁ ወንድምና እህትነት ነው የምታወራው? ወንድምሽ እኮ ነኝ። እኔ እናንተ እኮ አልጋ ላይ ስንወጣ እህትና ወንድም አይደለንም። ገባህ እንዴ? እንዴት ሊሆን ይችላል? ሲጀመር እሷ ላይ መጮህ አቁም። ገና አልጋ ላይ ስትወጣ እንደሰማለ ነበር። ቪዲዮ ላይ እንችዋለሁ። እንዳረገዘ ስትነግር ችግር የለውም ነበር ያልካት። አትርሳ። እኔ ፊት አታስመስል። በጣም ጋኔናሞች ናችሁ። እሺ ወራዶች፣ በጣም ቅሌታሞች ናችሁ። በቃሽ በቃ። አይበቃኝም። እንድትይኝ አልፈልግም። ምንም ስልጣን የለህም። እኔ ቀድሜ እናቴ እንኳን ማባነነች። እድሜ ለነሱ። ዝም በይ በቃሽ። ስሚኝ እባክሽ። አትሊስት አንቺ ሴት ልጅ ነሽ፣ ይገባሻል። ማስኘልሽ ነበር። ሆዴ ውስጥ ያለው ልጅ ነው፣ ሰው ነው። ከቤት ልታስወጪኝ እኔን ያልሆነ ነገር ይፈጠርሽ። እኔ አንቺን ጠልቼ ሳይሆን ገንዘብ በጣም ስለሚያስፈልገኝ ነው። እኔን እንደክፉ ሰው አትይኝ። ገንዘብ ያስገቡልሽስ ማደርጋቸው ነገሮች ያስፈልጉኝ ነበር ራሂል፣ በብዙ ነገሮች ያስፈልጉኝ ነበር። ቆይ ሲጀመር እሷ ህይወት ውስጥ የገባችሁት ሆዴ ውስጥ ያለው ኮሌጅ ነው፣ ፍጡር ነው። ይሄን ነገር ቤተሰቦቼ መስማት የለባቸውም። አሁኑኑ ማቋረጥ አለብኝ። ኮንጀምሽ እኮ ነው ያረከሽ። አሁኑኑ ማቋረጥ አለብኝ። በጣም ጎበዝ። ይሄ ነገር ለምትፈጥሩ ታሪክ የላችሁ። ይሄ ነገር ማንንም እንዳይሰማ ሲጀመርም። አረ ምንድነው እየተፈጠረ ያለው? ቆይ አንተ ለምንድን ነው ለሁሉ ሰው ይሆንክ ያለው? ለምንድን ነው የምታስመስለው? ለማን ነው የምታስመስለው? አልገባኝም። ቪዲዮ ላይ እኮ አለ። እኔ እኮ ወንድምሽ እኮ ነኝ። እንዴት እንደዚህ ሊፈጠር ይችላል? መስኪኔ እኮ ወንድምሽ እኮ ነኝ። ከሁለታችሁ አንድ ላይ ሆናችሁ ሴራ ስታሴሩ እህትህ እንደሆነች አታውቅም ነበር? ሲጀመር እንደገና ለሷ መታከሚያ ነው ባለቤትን የቀረብኳት ብለህ ተናግረህ ነበር። ይሄ ሁሉ ውሸት ነው ማለት ነው። ስለዚህ ሁለታችሁም ገንዘብ አምላኪ ሰዎች ናችሁ ማለት ነው። ይሄን ያህል ውሸት ድረስ ሄዳችሁ ሲጀመር እንዴት ነው? ቆይ ማለት እናንተ ምንም በፈጠረ በቃ አንድ ልትተባበረኝ የምትችለው ነገር ይሄ። ለምን እንደምትተባበርሽ? ውሸታም ናችሁ እኮ ሁለታችሁ። ውሸታም ነኝ ውሸታም አይደለሁም እያልኩ አይደለም። እናትና አባቴ ታማሚ ናቸው። ይሄን ነገር ከሰሙ ወዲያው ነው ጤነኞች ናቸው። እኔ ወስጄ አሳያለሁ። አሳያቸው። በእድሜ የገፉ ናቸው። ይሄን ነገር ሲሰሙ ምንድነው ሊሆኑ የሚችሉት? አይሉም። እናንተ ቢቀብሯችሁ ይሻላል። ቆላችሁ በሞት ከሞታችሁ ሰው በቁሙ ይሞታል። አንቺ ቤተሰብ ደና ቤተሰብ አለሽ። አትሊስት እኔ ቤተሰቦቼ እንዲሆነ ነገር እንዲሆኑ አልፈልግም። በእኔ ያዝኑብኝ አልፈልግም እያሉ ቆዩ። ካዘኑብሽ ነግራችኋለሁ። ለምንድን ነው መጀመሪያ ጥንቃቄ መውሰድ የሌለባችሁ? ቆይ ማለት ሁለታችሁ ማለት እህትና ወንድም ሆናችሁ እንደ ባልና ሚስት ነው ስትኖሩ የነበረው ማለት ነው? እሱን ነገር እኮ ግልጽ አደረግንልህ። በቃ ለምንድን ነው መደጋገም የሚያስፈልገው? እንዴት ነው ሊፈጠር የቻለው? እንደዚህ አይነት ነገር እንዴት ሊፈጠር ይችላል? እንዴት ነው የወንድምና እህት ህግ ልትተላለፉ የቻላችሁት? በምን ምክንያት ነው? መቼም ድንገት የመጣ ነገር አይደለም። ሰው ቢያንስ ይህንን ነገር ግልጽ አድርጉልኝ። የምራችሁን ማለት ልጁ ቢወለድ ምንድን ነው የሚባለው? ቆይ ቪዲዮውን ባታመጣ ራሱ እኮ ማለት ነው እኔ ውሸታም ናት ተብዬ እኮ ከዚህ ቤት እንደወጣ ነበር ያስደርጉኝ የነበሩት። እማዬንሽን ግለጪ ባትለኝ ኖሮ ራሱ እያንዳንዱ ንብረት ልትወስድና ለምንድን ነው የሰው ልጅ እንደክፉ የምታየው? ከዚህ በላይ እሺ ምን ልስማ? እኔ ገንዘብ ስለሚያስፈልገኝ ነው እንጂ አንቺ ለምንድን ነው ገንዘብ የሚያስፈልግሽ? በቃ ገንዘብ ያስፈልገኛል። ለምንድን ነው ገንዘብ? ማንኛውም ሰው ሌክዠሪ ህይወት መኖር እፈልጋለሁ። ገባክ? እኔ ለምንድን እንደክፉ ሰው የምታየኝ? እኔ ቢያንስ እኮ በባዶ እጅሽ እኮ አላሰናብትሽም። ገባሽ? ለምንድነው ሰው እንደክፉ የምታየው? እኔ እኮ ገንዘብ ባያስፈልገኝ ኖሮ በባዶ ሜዳ አይደለም። ለነገሩ ልክነሽ። ከገሷ ገንዘብ ተቀበላት። እኔ መርጁን አመጣልሃለሁ ለአንድ ለሁለት ቀን ነው ብለሻል አይደለ? እኔ እኮ ገንዘብ ስለማያስፈልገኝ ነው እንጂ ጠልቼሽ አይደለም። አንቺን ሳይሆን ገንዘብሽን አስፈልጬ ስለምወድ ነው። ቆይ ገንዘብ ያስፈልግሽ፣ እሺ፣ ሌክዠሪ ህይወት ተመኝ፣ እሺ። በሁለታችሁ መካከል የተፈጠረው ነገር እሱ የኔ ችግር አይደለም፣ የሱ ችግር ነው እኮ። እንዴት ነው የተፈጠረው? ያንተ ነው ችግሩ? እኔ ችግሩ ደግሞ ወደ እኔ ታሳብቢያለሽ እንዴ? የኔ ብቻ ችግሩ ምንድነው? በጣም እየሞቀኝ ነው በጣም። እና ታዲያ የኔ ብቻ ችግሩ ምኑ ላይ ነው ታዲያ? ንገሪኛ። አንዴ ንፋስ ተቀብዬ ልምጣ። እሱ ድፍት በት አንቺ ጻፈት እየዞረብኝ ነው። አንዴ ንፋስ ተቀብዬ አስመሳናት። ቅድም የትም አትወጪም። ቆይ ተፈጠራችሁ። ቆይ አንዴ እናት ኧረ ወደቀ እናት
መስከረም ኧረ ውሃ አምጡልኝ እናት ኧረ በእናታችሁ ንቁ ኧረ የሆነ ነገር አድርጉልኝ ውድ ተመልካቾቻችን የእነ ሊዲያ ጉዳይ እጅግ ውስብስብ ሆኖ እዚህ ደርሰናል። ቢያንስ ግን እውነታው ላይ መድረስ ችለናል። ማን እዚህ ቦታ ላይ እውነት እየተናገረ ማን ውሸት እየተናገረ እንደሆነ እንግዲህ ደርሰንበታል። ወንጀለኞችን እንግዲህ በቁጥጥር ስር ለማዋል ጥረት አድርገን ነገር ግን በመሃል መስከረም እንግዲህ ራሷን ስታለች እንግዲህ የሊዲያ ባለቤት እንግዲህ በቁጥጥር ስር ነው። ሌሎች የክሩ አባላት ግን መስከረምን ወደ ጤና ጣቢያ ወስደዋታል። እንግዲህ ልጁ ከማን ይሁን ከምን ይሁን ምንም እናውቀው ነገር የለም። በዛ ላይ የነበራቸው ግንኙነት ፍጹም ምንድነው ማለት እኔ አሁን በህይወቴ እንደዚህ አይነት ነገር ገጥሞኝ አያውቅም። ለኔ በጣም አዲስ ነው። ምንድነው የሚለውን ነገር እንግዲህ ከነሱ አንደበት ሰምታችኋል። እህትና ወንድም ናቸው። በተለይ ደግሞ ልጁ የማን እንደሆነ እንግዲህ ከሆስፒታል የሚመጣልን መረጃ አለ። እሱ ትንሽ ጊዜ የሚፈልግ ነገር ነው። ግን አሁን ላይ የደረስንበት ነገር ምንድነው? ሁለቱ እርስ በርስ ተመሳጥረው የሊዲያን ገንዘብ ለመብላት እንግዲህ ለግዠሪ ህይወት ለመኖር የተደረገ ነገር እንደሆነ በመጨረሻም ደርሰንበታል። እስኪ ምንድነው ማለት ምንድነው የተሰማሽ? እና ይሄ አንቺ ላይ እንዴት ሊሆን ቻለ? ማለት ከመጀመሪያ ከተገናኛችሁበት መንገድ አንፃር ይሄን ነገር እንዴት ነው የተቀበልሽው? እርግጥ ድንገት ወይም በሆነ አጋጣሚ ያገኘሽው ሰው ይሄን ያደረገብሽ ይመስልሻል? ይሄ እስኪ ከጀርባ የሆነ ነገር አለ ብለሽ አታምኚም? መስለምናገር ከጀርባ ማን እንዳለ ባቅ ደስ ባለኝ ነበር። ከነሱ ጀርባ ራሱ ሰው ያለ ይመስለኛል። በጣም ነው የፈራሁት። እናቲ ጨቅጭቀኝ እንዳልኩ ሙሉ ንብረቱን ወደ ራሴ ባላዞረው ኖሮ ቀድሜ ይቆጨኝ ነበር። ያኔ እንደነገርኩ እናንተ መታችሁ እዚህ ባታባነኑኝ ወይ ከተኛውበት ባትነቁኝ ኖሮ ወይ ይሄን ሞቻለሁ ወይ ደግሞ ንብረቱ እንዳለ ተወስዶብኝ ይሄን ጎዳና ነኝ ወይ ሞቻለሁ ነገር ነው። በቃ እየተረዳለሁ ታውን ድረስ እያየሁ ያለሁትም እሱን ነው። እኔ ምን እንደምል አላቅም። የእውነት እኔ እህቱ መሆኗን ራሱ አሁን እየተጠራጠርኩ ነው። ድንገት እሱ ተልኮ ነው ይሄን ያህል ጊዜ ከኔ ልጅ መውለድ ራሱ ትዳር ላይ እኮ ሴት ስትሆን በዛ ላይ ደግሞ በፍጥነት ነው የተጋባነው። አልዋሽም፣ በ6 ወራችን ነው የተጋባነው ያልነገርኩ ማለት ነው። ማለት እንዴት ነው በዚህ ፍጥነት ውስጥ በ6 ወር ውስጥ አግቢም ብሎኝ አግብቾ ደስተኛ ሆነን ነበር። እኔ ቤት ውስጥ ነው ግን እናንተ መታችሁ ባታባንኑ ይኖሩ እናቲ ወትውታኝ ሙሉ ንብረቱን በራሴ ባላዞሮ ኖሮ ምን ሊፈጠር ነበር? እሺ እኔንስ ገደሉኝ የሚያገኙ መስሏቸው ነው? አንድ ነኝ እኮ ለቤቴ ማን ይሄንን ያደርግብኛል ብዬ ልናገር? እንደምን ያለው በስራ ምክንያት በገቢ በውጪ ምክንያት በሀብት ምክንያት አንቺን ለማጥመድ የሚፈልግ ሰው አለ? በፊት ህይወት ምናምን ይልሽ? እኔ እንጃ አሁን ላይ እንደዚህ ሆኜ ምንም ማስተውሰው ነገር አለ አይመስለኝም። በጣም ተደናግጫለሁ ከመለ በላይ። ያስደነግጣል፣ በእርግጥ ያስደነግጣል። እውነት ለመናገር መጀመሪያ ምንም እንዳላወቀ ነገሮችን ባላንስ ለማድረግ የሞከርኩበት ምክንያት ምንድነው? አንዱ የምርም መረጃዎች ከነሱ እንዲመጡ ነበረ። ግን በጣም ግግም ያሉ ናቸው። ሁለቱም የሆነ ግንኙነት እንዳላቸው ያስታውቃል። እኔ ያልገባኝ ነገር ግን እኔ ያልጊዜ አብራችሁ ተኖሩ እንዴት አንዴ እንኳን ጥርጣሬ አልገባሽም በሁለቱ መካከል? በቃ ስለ ያላቸው ወንድም እህቴ ናት ስላለኝ አብረው መኖር ስለጀመሩ ምን ብዬ ወንድም አይደለም ልበል እንዴ? ሲጀመር እንደ እህትና እንደ ወንድም እኮ ነው በቃ እኔ ያሳብኳቸው የነበረው አይደል እንዴ? ከዚህ በላይ ወንድ አንድ እኮ ሰው ቤተሰብ ስትተዋወቅ አባት ከተባለ አባት ነው ብለህ ነው ራስን ተሰምነው። ከዚህ ዘለለ ምን ብዬ ልመን? በምን ልጠርጠር? አብራል ጋር ያላስኳቸው እንዴ? እኔ ቅድም ራሱ አስርባኛለች አስተምታኛለች ስትል በጣም ነበር የደነገጥኩት። እንዴ ለእሷ ፕሮሰስ ብዙ በቃ መታከሚያ እንኳን እንዲሆናት እኮ እሺ ሙሉ ንብረቱን በራሴ ላርግላትማ፣ ግን መታከም አለባት ቢያንስ ትኖርለት ፕሮሰስ ጀመሪላት ብያት ነበር እኮ። ከዛ እሺ ቀደማት በይ መጀመሪያ ግን እሷ ትገኝ ስትለኝ ነበር እያንዳንዱ ነገር እንትስለኝ ነበር። አስቦ እያንዳንዱ ነገር ራሱ ሳስብላቸው ነበር። ለነሱ ራሱ የተወሰነ ነገር ይሆናቸዋል እያልኩኝ ብዙ ነገር ሳስቀምጥላቸው ነበር። ታዲያ በምን አንጀቴ ነው እኔ ላስረባትና ላስጠማት ምችለው? እኔም እኮ ሴት ነኝ፣ የሚገጥመኝን አላቅም።
ያው እንግዲህ በጣም አዝናለሁ አንቺ ላይ ስለሆነው ነገር። እንግዲህ ከዚህ በኋላ ራስሽን ማረጋጋት አለብሽ። በእርግጥ ገና የሚመጡ ውጤቶች ይኖራሉ። እንግዲህ በሱ ደግሞ አዲስ ነገር ሲኖር እንገናኛለን። ቢያንስ ግን እውነቱን ስላወቅሽ ራስሽን አረጋግተሽ ከዚህ በኋላ ጠንቃቃ ሆነሽ መቀጠል አለብሽ። ከዚህ በኋላ ሰዎችን የምታምኝበት ጥግ ሊኖርሽ ይገባል። ሁሉንም ነገር እስከ መጨረሻው መስጠት የለብሽም። ስለዚህ ያንን እንድትረጂ እፈልጋለሁ። አዲስ ነገር ካለ አሳውቅሻለሁ። እንግዲህ ውድ ተመልካቾቻችን በእነ ሊዲያ ወይም ደግሞ በመስከረም ጉዳይ ላይ የነበረው ፕሮግራማችን እስካሁን የተመለከታችሁትን ይመስል ነበረ። መስከረም ራሷ አንስታለች። የማለት እንግዲህ ወይ ከእርግዝናው ጋር የተገናኘ ነገር ሊሆን ይችላል፣ ግን ምንም አይነት የካንሰር ህመም እንደሌለባት ይሄ ለሴራ እንዲመቻቸው የፈጠሩት ነገር እንደሆነ መረዳት ችለናል። ይሄ ማለት ደግሞ የሰው ልጅ የጭካኔ ጥግ ማሳያ ነው። የሌለበትን በሽታ አለብኝ ብሎ ገንዘብ ለማግኘት እንግዲህ ይሄ ሁሉ ሴራ፣ ይሄ ሁሉ ቅንጅት እንግዲህ ወንድምና እህት መሆናቸውንም ገና በእርግጥ ያጣራናቸው ነገሮች አሉ። ሁለት ወንድምና እህት መሆናቸውን ነው የደረስንበት። ግን ሳስበው ሌላ ደግሞ እንደገና ማጣራት ያለብን ነገር እንደሆነ ተሰምቶኛል። ምክንያቱም በጣም ጥልቅ ሴራ ወይም ደግሞ ጥልቅ አሁን ግን በትክክል ሳስበው ለነገሮች ፈጣን መሆን እንደሌለብን ከዚህ ትምህርት መውሰድ ይኖርብናል። ወደ ተመልካቾቻችን አሁንም ነገሮችን እንግዲህ ጥርት አድርገን ለመጨረስ የቻልነውን ነገር እናደርጋለን። ለዛሬ ግን የነበረን ቆይታ ይህን ይመስላል። የሰው ልጅ ምን ያህል ድረስ እናውቀዋለን ወይም ደግሞ የሰው ልጅ ምን ያህል አምነን ምን ነገሮችን እንሰጣለን የሚለውን ነገር በጣም ጥርት ማድረግ እንዳለብን፣ መንገዳችንን ሁሉ በማስተዋል መምራት እንዳለብን ከዚህ ትምህርት እንወስዳለን። እስከ ቀጣይ ፕሮግራማችን ድረስ እንግዲህ ውድ ተመልካቾቻችን መልካም ጊዜ